ሳሎን እንግዳ እንደተቀመጠ ሳለ እየለፈለፍኩ ስገባ ማሰሚማ ቂጤ ላይ በጣም ምን አይነት መሸማቀቅ እንደሚደ ፍቅረኛ ያስክ እንዴ ወንድሜ? እና ታዲያ እኔ አንቺ ወንድም ምን ያንሰኛል? ሰምዬ ኧረ ምንም አያንስም። አስኪልካ ምንድነው የቀባሽው? ምንድነው እንዴ ሜሪ? ኧረ ምንድነው ሜሪዬ? እህቴን ተዋወቃ። ከማን ጋር ነበርክ? ከእህቴ ጋር ነው። አታስመስል። የማን የሴት ሽቶ ነው አንገት ላይ ያለው? ሰላም ምርጥያንስ እንዴት ናችሁ? ይትበይ ነኝ። እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር እንዲደርስ ላይክ ብታደርጉኝ ይረዳኛል ማለት ነው። ወደ ቪዲዮ አሬ እንኳን ደስ አለሽ በይኝ። ምን ተገኘ ደግሞ እንደዚህ ድድሽ እስኪታይ የምታገጭ? ወደ አሜሪካ የሚወስደኝ አንድ ሹገር አገኘሁ። አሁን የሚቀረኝ መብረር ብቻ ነው። አንድ ሹገር ሬት የሚል ቀልሽ ጀመረሽ። እናቴ ትሙት የምሬን ነው ቃል። ቆይ ምን ሊስትሮ ያፈቅርሻል? አይ ቃል ህይወት እንደዚህ ናት። ሚኪ የዋሳው ነው ግን ህይወት ሊቀይርልኝ አይችልም። ንገሪው ሌላ ፍቅረኛ ያዝ። በጣም ቆሻሻ ሴት ነሽ። እሺ እባክሽ አታስመስይ። ደስ ብሎሻል? ምን ማለት ነው? ማስኩን ሲያወልቅ ሚኪ ነው ካቃሉ ጅል ነው እንደሚመስልሽ? አንቺ ዛሬ ቆምሽበትን መንገድ የጠረገድሽ እሱ ነው። በጓደኛዬ ህይወት ቀልደሽ ዝም እምልሽ እንዳይመስልሽ። ሬሳሽ ነው አሜሪካ የሚገባው። ኧረ እባክሽ ሌላስ መጥቶ የለሽም? ወይኔ ሚኪ እንዲቀልዳብህም አትቀርም። ምን ሆነ ነው ወንድሜ? ሚኪ ነው ሚኪ ምናምን ይሉታል። ሚኪ በቃ እኛ ማናቅ ነው ይመስላችሁ አይደለ? ለማንኛውም ፓርት 2 የምትፈልጉ ከሆነ ኮሜንት ላይ ፓርት 2 እያላችሁ ጻፉ። እኔ የምልሽ ይሄን ዕቃ በምን ልጫ ነው? የሰው ፈረስ አለ ልጥራልሽ? እናንተ የላችሁ? የሰው ፈረስ ሰው ጋር የሆነ ያየው እሱን ነው። ና እስኪ እንዴ ማለት ሰው እኮ ነው። የሰው ፈረስ ጋሪ ከሆነ ቆየ። የትኛው ነው የሚጫንላችሁ? አንተ በሰው ስታስጨን ትንሽ አታፍ? ስራን ይሰጡት ሰው ከምታሰራ ታዲያ ፈረሱ አይሻልም? ፈረሶቹ ደክሟል። እነሱ ረፍት ሲያደርጉ እሱ ነው ስራውን የሚሰራው። ቆይ ስንት ነው የሚከፍልህ? ብር ነው የሚሰጠኝ። እኔ ልስጥህና ይሄን ስራ አቁም። አረ ይሄ ብሩን ብትሰጪው ለሰው ነው የሚሰጠው። ለማን ነው ብሩን የምትሰጠው? ለማን ስትል ነው እንዲህ ካያበታቸው ነው የምትሰራው? ቆሞ በጀረፍ ይመጣል። ታውቃለህ ሁሌ መልእክት ስልክልህ አትመልስም። አንዳንዴ ይርበኛል ግን ሳገኝ ይበላለሁ። ጓደኞች ተመርቀው ተደግሶላቸው ሳይቀናለሁ። ግን እዚህ መታ እኔ ጋር ተራባልልህ የእናት አንጀት ሆኖብኝ አስብሃለሁ። ለምን ታለቅሳለህ? ማንበብ አላውቅም ግን እናቴ ደህና እንደሆነች ይሰማኝ ነበር። ብርህን ግን ለማን ነው የምትሰጠው? መልእክተኞች ናቸው። ያድርሱ አላውቅም ግን ወረቀት ሰጥተውኝ ብር እሰጣቸዋለሁ። እኔ አዲስ ስራ ልስጥና ብር ልክፈልህ። ብሩን ማን ያደርስልኛል? እና ፎቶ ላንሳ። ምን ያደርግልሻል? ባንክ አካውንት ልከፍትልህ ነው። ባንክ እንሂድ ታዲያ። አድቫንቴጅ ተወስድበታለች እንዴ? አሁን ይሄ ሰውዬ ገንዘቡ ነው የሚያስፈልገው። ገንዘቡን ስጪው እስቲ ባንክ አካውንት መከፍች ለምንድን ነው እኮ? ግን ወይ እንግዲህ ባይ ዘ ዌይ ታናሽ ነው። እቺ ቁመታችሁ ረዘም ስትልና ሰውነታችሁ ጠብዳል ስትል ትላንት ሽንትሽን ቀይሬ ንፍጥሽን አራግፌ ማሳደግን እንዳረሽ እኩል ጫማ አጥለካኪ። እውነቴን ነው። ቀርጸን ቆንጠጠን ምናምን ነው እዚህ ያደረስናችሁ። አትንጠራሩ። ታናሽ ናችሁ። ቀርጸን ያሳደግናችሁ። አጉልቺ ክሮፕ ቶፕ ማድረግና ይሄ ሁለት ፍሬ ጺም እዚች ጋር ማብቀል ሲጀምሩ እኩል ላይ ለለካካ ኖ ቴክ ኬር።
ታናሽሽ ምን ብሎሽ ነው? ዛሬ አይቷል የእጇ አላቀርብም ብሎ እኮ ነው በቃ እንደዚህ አይነት ቪዲዮ የተሰራበት። ውሻ የለማ ግድ ምንም መስፈራ ነገር የለም። ና ይዞ ከሌለ ፒስ ፒስ ኧረ በእናትህ አትናት ብለብኝ ውሻ ከሌለ ፒስ ና ገባ ውሻ የለም ወይኔ ገዳይ ሄሎማ ዛሬ መጣ መስለኝ በቃ አልመጣም መሰለኝ እንዲሁም አጥንትነህ ቁርጥምጥም አድርገው ይቀብሩሃል ተከፋፍለው። አይ የመጣች መቼ ከሰው የምን ቁም ነገር ነው አባቴ? ይኸውልህ ትመጣለች ተተተራታለህ ከዛ ፈርቸቸስ ቀር በኋላ ዳሽ ትራታለህ። አንዴሽ ጄሬ ጎንጆ እንዴ ነሽ? ካዶስ ምን ተፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው ብትይ ነበረኝ። በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩ ለኔ አይደለም ማለት ነው። ገድየው ነው ለቁም ነገር አልነበረም የሚፈልገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? ወርቅ 24 ካራት 3 ኪሎ ሚላስ የሚቀመስ ሳልሰጠው አንድ ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። አሁን የሚደውልና ሰርጉ ይዘጋልና ዲጆም ይጨረስ በቃ ቶሎ እንደዛ በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁሽ በፍጣን አው ሸምገል ይበሉ ወደ ሸምገል ይበሉ። እንዳንቺ ወደድኩት ሰው የለም። ስርየት ላይ ያለውን ጋጋን ነው ያስታወሰችኝ። አንተ የዘንድሮ ወላጆች በጣም ስስ ሆነዋል። ልጆቻቸው ቀላል ጥፋት አይደለም የሰው አይን ቢያጠፉ መቆጣትን እንደ ኋላ ቀርነት ነው የሚያዩት። ለዛም ነው የቅል ማህበርን ያቋቋም ነው። ቅል ልጆችን እንቀጣለን እንገርፋለን ነው ሲተነተን። አሰራራችን ላይ ብዙ ሰዎች ጥያቄ ቢኖራቸውም እኛ ልጆቹ ሳይፈሩ ሳይተቡ ስርዓት ባለው መንገድ መስመር እንዲይዙ ነው የምናደርገው። አንግማታም እናትህ ስነግር አልሰማልክ አይደለም? ልብላ መሰለኝ ልብላ ወይ እኛ አሰራራችን እንዴት ነው? በቅድሚያ መጀመሪያ ልጁ ከ7 ዓመት በታች መሆን አለበት። ከ7 ዓመት በላይ ከሆነ ኦልሬዲ ልጁ ስድ ሆኗል። በቃ ከኛ ቁጥር ይወጣል። ሌላው ደግሞ ልጁን ረጋ ብለን ስንመክረው ስናናግረው አለ አይደል? ወላጅ አጠገባችን ባይኖር ጥሩ ነው። አንተም ሰው ነህ ረጋ ብላችሁ የምታናግሩት የ7 ዓመት ታናሽ አሰራራችሁ እንግዲህ ህፃናት ስለልቦና ላይ ትልቅ ችግር እያደረሰ ነው የሚባል ወሬ አለ። ድርጅታችሁን ለማዘጋት ፊርማ እየተሰባሰበ እንደሆነ ሰምተናል። እናንተ ስለዚህ ጉዳይ ምን ትላላችሁ? ይሄ የፈጠራ ስራችንን ለማንቋሸሽ የተነዛ ዲስኩር ነው። ማንንም መጠየቅ ትችላለህ። አንድም ህፃን ልጅ ከልክ በላይ ተቆጥተን አናውቅም። አንተ ውሽልሽ አልሰማም አልክ አይደል? ጆሮ ቆራጭ ና ቶሎ በል ና መረልኩታ እኛ ያለን በሶስት ዓመት እንዳንተ ልጆች በዱላ አይገሩ። ቁጭ ብሎ የመነጋገር ልምዳችንን በማዳበር ትውልድን እንገንባ። በጣም አንድ የምታናግሩት በመደወል የቅል ማህበር አባል እንሆን። ቅምጥል ልጆችን እንገርፋለን እንቀጣለን። ጆሮ የምትቆርጡት በዱላና በድንጋይ ነው። ሲጀምር ጆሮ ቆራጭ ይባላሉ። ድንጋይና ዱላ ይዘው መጡ። አብረን ሞትን። ደግሞ ወርቄ ሞትሽ በማር ተበልቼ ባንቺም አስመልሳለሁ። ወርቄ ነፍስሽ ነው ማለት መደሙ ካርታ A few moments ወርቄም ታስበላለች። ወርቄ ተይዘን አስበላሽኝ። ወርቄ ተይዘን ይዘሽን ገደል ገባሽ። አብረን ሞት ወርቄ የመክረም ሜዳ ላይ ቀረ ወርቄ። ኧረ ተው ግን ለለቅሶ ክብር ይኑራችሁ። የሆነ ሰው ሲያርፍ በቃ ካርታ መጫወት ምናምን በቃ የሚታየው ሰው አለ። ጸጥ ብሎ እሱ ብቻ የሚታየው ሰው አለ። ታንኮል አናት ላይ ሲወጣ ኧረ ራብ ሊገለኝ ነው። ኧረ ራብኝ ተዳለክ እኔ ጋር ስትፈርፍ ምን ማጥባል ምንም ተውኝ። ማን በጣም ርቦኛል። ወጥቼ ነው መድ አብየት ማቆጣለሁ ከምትል ከሆነ ከኔ ጋር አይደለም ቻው በቃ ድሮስ አንተ ነው በእንተ ስለ ማርያም ስለመብራን በእንተ ስለ ማርያም ስለመብራን ሰምዬ ና እዛሽ ላይ ተቀመጥና ቤት ያፈራውን አመጣላለሁ። እሺ እንዴው በገዛ ቤት ልስቀኝ ምን አልከኝ? እሺ ኧረ ወዲህ ነው ማለት እሺ ጠብቀኝ እንዴ የራስህ ቤት ነው ሰምዬ ብላሽ አይሱ አሁን ደግሞ ውሃ አመጣላለሁ። እሺ ጥርሱን እንዳመመው ሰው የሚይዘው ማን ነው የሚያውቁ ይሄ ነበር። አንተ ትምህርት ከትምህርት ቀርቶ የራሱ ቤት
አስተናጋጅ መስሏችሁ ነው አይደል? አብርሽ ምን ነው እንዴ? የድሮ ባሌ እንደውም በሱ ነው መታዘዝም ፈልገው። አሁን የምጠራኝ ልጅ የድሮ ፍቅረኛዬ ናት እና ዞዬ። እሺ እንደው አሻማቂው ይቅርታ፣ እንዴት ናችሁ? ምን ልታዘዝ? አንቺ ነው የጠራሽልኝ? እሱን ነው የምፈልገው። ስማ አንተ ጠራ መመጣው ንቀት መሆኑ ነው። ይቅርታ እኔን አልመሰለኝም። ደግሞ የተውኩ ቦታ ላይ ነው አልተለወጥኩም። እሺ ምን ልታዘዝ? ንቀት መሆኑ ነው እሱ ማያመጣው። ይቅርታ ይኔት ነገሮች እኮ አንቺ እንደምታስቢያቸው አይደለም ማለት ይመስለኛል። አስተናጋጅ መስሏችሁ ነው አይደል? እና ምንድነው እባክሽ? የቤቱ ባለቤት ነው የዚህ ካፌ ባለቤት እና ለምን አስተናጋጅ ልብስ ለበሰ? ቦስ እኮ የተነሳበትን የማይረሳ ሰው ነው። ትህትና ስላለው ጋር በመጣ ቁጥር ደግሞ እኛ ምን ለብሰው ለብሶ አብሮን ዝቅ ብሎ የሚሰራ ሰው ነው። አብረሽ አሁን ብር ሲኖረው እሺ አንቺ የተውሽኝ ቦታ ላይ አይደለሁም። አንቺ ግን የተውኩሽ ቦታ ላይ ነሽ። ደግሞ ዱባይ ላይ ከብሩክ ሪል ስቴት የገዛሁት ቆንጆ ቪላ አለ። እሱን ስለማስመርቅ አቅምሽ ከፈቀደ ጋብዥሻለሁ። አቅምሽ ከፈቀደ ማለት የፕሌን ትኬት ከመቻልሽ ነይ እኮ ነው የሚላት። ታናሽ ወንድምህ ክብደት ሲጀምር ምን ሆነ ነው? እቺን ቀን ለስንት ዓመት ስጠብቃት እንደነበር አልገባህም? ለምን? ትዝ ይልሃል ልጅ እያለሁ ወንዝ ዋኝቼ ስመጣ መንገድ ላይ ራቁቴን የገረፍክኝ ለዞም በጓደኞቼ ፊት። ዛሬ ሂሳቡን እናወራርደዋለን። እኔም ደስ ይለኛል። ታናሽ ወንድም ታላቅም ባይችል እናት ግን ሁልጊዜም የታናሽ ጓደኛ ናት፣ ታስተካክላለች። እውነተኛ ታሪክ። ከህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም፣ ሁሉንም ነው መጨረሳቸው። ኩታለም ካለቀት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ እንዴት እንደገባ ነው። አንድ ሰው ለቅቅ ያለው ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ፣ መልሰው። ምንም ችግር የለውም፣ ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር ከተጠጋ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለግከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር አልፈልግም። ስማ እሺ፣ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደምድማችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ያለ እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ሂድ ያለኝ። እንደውም እጄን ሰጥቻለሁ። ምን ያህል ቢያስጠላ ነው። አንተ ሞራሉ ላይ ቅስሙ ላይ ነው የተረማመዱት። ዴት የምታረጉትን ሰው ወቁ። ወይኔ ፀሐዩ እንዴት ነሽ? ደህና ነኝ። በጣም ቆንጆዬ ነሽ በአካል። አመሰግናለሁ። በጣም ደስ የሚለው። ኧረ ዞር በል በእናትህ። ምን አይነት ዊርድ ሰው ነህ። በጣም ይቅርታ። በቃ እንሂዳ። ቦታውን ወደች እንዴ? ምን አባቱ እንኳን ለምን በቦዲ የወጣኸው እንዴ? ምን አባቱ ነው እንዴ? አንተማ job were similar to some of the ones we investigated. እኔ አላምንም። ሞጆ ዘፈን ደግሞ እስክስታ ጠፋ። በቃ ለዚህ ነው እንዴ? ሁሉ መንገድ አውጥቶ ኧረ የበርጠሚውስ ግን ኧረ በቃ ዳርክ የሆነ ሰው ነው። የኔ ልጅ እቃ ጥለሻል። ምንድን ነው የሚሉ? የኔ ፍቅር፣ ኧረ እናንተው ሰፈር ነኝ። ቆየሽብኝ እኮ
የትኛው በር ነው? አይ መድኃኒቷ ሊሆን ይችላል። ክፍት ከተንበረ አይታይሽም? አየሁት። መጣው በቃ ቶሎ ነው ይልኝ በእናትሽ ናፍቀሽኛል። ናፍቀሽኝ ነበር። እኔም ናፍቀኝ ነበር። ማሚ እኮ አላስወጣሽ ብላኝ ነው የቆየሁት። አንቺም እዚህ ነሽ እንዴ? ፀሐዩ ከበደሃ ለምንድን የተከተሉኝ? አባቴ እኮ ነው። ወይ ነው እንዴ? ራሴን አሞኛል። ውሃ አምጣልኝ እስኪ መድኃኒት ልዋጥ። እሺ። እንደው ልጄ መድኃኒቱንም ጥለሽዋል እኮ። ኧረ እኔ አይደለም። ምን አርበተበተሽ? አባዬ እርግጠኛ ነህ ከሷ ነው? ፖስት ፒል እናትሽ ቤት ስትሆኚ ደስታ ያለሽ ራስሽ እንዲያምሽ አልፈልግም። ዋጩ ተቀበል። አይ አባዬ መውጫውን አሳያት። ፖስት ፊል ተያዘባት። አሁን እንዲህ አይነት ቅሌት በዘራችሁ ማይድረስ። ቲኔክ አይኔ ነው ወይስ አንቺ ነሽ? መቼ ነው ከካናዳ የተመለሽው? 2 ቀን አለፈኝ። ሳትነግሪኝ? ላገባ ነው የመጣሁት። የኔ ፍቅር የለበስኩት ይሻላል ወይስ ይሄ? ካሌብ አንተ እዚህ ምን ትሰራለህ? ማለት ሲጀመር ማንን ነው የኔ ፍቅር ያልከው? አይደለም ይዙ ቪዲዮ ልንቀር። ካሌብ ከዚህ በኋላ ምንም መደባበቅ አያስፈልግም። እሱን ላገባ ነው የመጣሁት። ምንድነው የምታወሪው? አገሩ ሙሉ ወንድ ሞልቶ ፍቅረኛ ጓደኛዬ ላገባ ነው። እስቲ ትንሽ አታፍሪ? አትጩ። የድሮ ፍቅረኛ ነበርኩኝ። የፈለገ ይሁን። ቆይ እንዴት መቼ ነው ሁላ ነገር የተፈጠረው? እውነቱን ልንገር፣ ካሌብን እንደወደ ያደረከኝ አንተ ነህ። ስለሱ የምትነግረኝ ጥሩ ነገሮች ሁሉ ከአንተ በላይ እሱን እንድመርጥ አደረገኝ። ኢዛና ይቅርታ። እኔም ስለሷ የምንነግረኝ ነገር ነው እንደወዳት አደረገኝ። እኔው ራሴ ነኝ አስተዋውቄ ያጋባችሁ እሱ ራሱ ነው። አሁን ደግሞ ካሜራማን ነው። ይዙ ሙሽሮች እኮ አንተን ነው የሚጠብቁት። ምን የተፈጠረ ነገር አለ እንዴ? ኧረ የለም፣ አዲስ ሙሽራ ናቸው። አያምሩ? ጀምር አንተ አጋቢ ኮሚቴ ነው መሆን ያለብህ። ስለሷ ጥሩ ነገር ለጓደኛ ነግረህ፣ ስለሱ ደግሞ ስለ ፍቅረኛ ጥሩ ነገር ነግረህ፣ አሁን ደግሞ ካሜራማን ሆነህ ዳርካቸው። በቃ እኮ አምላክ ራሱ አንተ እንድታገናኛቸው ፈልጎ ነው። ያንተ አይደለችም ልጅቷ። ቾምቤ ይባላለሁ። ሰፈር ውስጥ አለ የተባልኩ ዱርዬ ነኝ። ዱርዬ ቢሆንም ግን ሰፈር ውስጥ ያሉ ሴቶች በጣም ነው የሚወዱኝ። በቃ ሊሞቱልኝ ነው የሚደርሱት። አንዳንዴ ደግሞ ሰፈር ውስጥ የሚበጠበጥ አይጠፋማ። እኔ ነኝ ዋጋውን የምሰጠው። ያው ሰፈር ውስጥ ካቦ እንደመሆኔ ሰፈር ውስጥ ያሉትን ዱርዬዎች የማዛቸው ነኝ። አብዶ ነው ምንድነው? ይሄ ደግሞ ተቀበኛ ነው። ከዚህ በፊት መጥቼው በቃ ልገለው በቃ ትንሽ ቀርቶኝ ሰው ነው በቃ ያፋጣል። ይሄው ዛሬም እንደተለመደው አሳሩን ላበላው ተገናኝተን አንተ ቆርቆሮ ሰዎች እብድ ነው አይምሮ አይሰራም ይሉኛል። እኔ ግን በተግባር እንደሚሰራ እያሳየዋቸው ነው። እውነትህን ነው። በተግባር እንደማይሰራ ነው ግን እያሳያቸው ያለው። ብቻህን እያወራህ ምናምን። ስንት ሰዓት ነው ጥሪው? ሳውን 7 ሰዓት ደረሰ እኮ እኔ በጣም ያስጠላኝ ያ ሁላ እግር መንገድ በእና እሺ ባንልሽ ታክሲ ራሱ አይገኝም እንጂ ባጃጅ ከዛ ደግሞ ባጃጅ አለው ደግሞ ከዛ በኋላ እንመጣለን። የፋዘር እኮ መኪና አለ የፋዘር መኪና አለ ግን የድሮ መኪና ነው ምናምን እኔ ደግሞ መንዳት አልችልም። አራጭነት ዋናው መኪና ምን ነው ያለው አንደ ዛራ ትነዳለህ እንዴ? ሹም ያርኮር እንግዲህ ነዳለ ጋር ቀልደል እንዴ አራናን ጋር አረፊላ እናታ ታውቁት አራሳጋችኋል አባቴ እንካስ ወይኔ ማን ነው እንዴ ፍላጎት እንካ እሺ ሀሳብ እንደገባው ችግር የለውም። አይ አባቴ ገላገልከን ቤልት ኡይ መሰከ የለውም። አረ መኪናው ተሸራተተ። እሺ በቃ አንተ ሞተር ኳል ነው ሰሙ እንዳታስቡ ሽር ብለን ነው የምንሄደው። ጭራሽ ማኑዋል ነው። ወይኔ አይደለም እንዴ ምን ሆናችሁ ነው? የሰው ሰው ገለ ነው ወይ ቤት ስላላረኩ በግራ እንሄድም እንዴ እንደዚህ ለመሄድ ቤት ስላላረኩ ሰውዬ እንዳፈጀን በእናትህ አላህ ፍቃድ አለህ እንጂ ትቀላል እንዴ? እዩታ ታዲያ መንጃ ፍቃዱን ዛሬ ቀን ስለመለፈልፍ እኮ ነው ችግሩ። ሰውዬ ያረና Y'all gonna make me lose my mind. Up in here, up in here. Y'all gonna make me go all out. Up in here. ሲጀመር በዘፈኑ እኩል እንዲህ ቫይብ እያደረጋችሁ እንድትሄዱ ስለፈለገ ነው እሱ። ምን ችግር ገጥሞ ነው ወንድሜ? ምን ልርዳ? ይሁንስ ችግር እንትን ዶክተር ይንዳፍሬ አልቆማል የብዙሃንስ ችግሮች ነው ይሄ። ይወከን አልቆማል እንደው ምን ይሻላል? ሚስት ጋር ምናምን ቆይ ቶሎ ይጨርስክ ነው። ቶሎ ይጨርስ ባህሪ ያለው ትዳሬ ሊፈርስ ነው። ቶሎ ፈሳሽ የማውጣት ባህሪ ያለው የማያፈሰው ነገር የለም። እስኪ ተነስና ፈሳሽ ምናምን በጣም ዳርክ የሆነ ነገር
እዲ ይሄ ነው እንዳልቆም ማለት ይሄ ማፈሪው ክብሪት እኮ ነው አልቆም ያለው እንዴ ይሄንን ማበደና አልቆም ወንድሜ በጣም ሙሉ ለሙሉ ይሄ አፈተገራ ሳይሆን እግር ነው የሚባለው ወንድሜ ምን ለየት አልደበቀው ነገር ተፈጥሮ ወንድሜ ይሄናው ናስኪ ይሄ እንትን ነው ምንድነው ጉኝ እንትን ነው ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው። ፍሪ መሆን አለበት። ለዛ ነው እና በጣም ትልቅ ነው ወንድሜ እና አነስ የሚያደርግ ነገር ጎመን ጥቅል ጎመን ምናምን ብላበት ይሄ ከሚስት ጋር አይደለም ከዘመድ ጋር ያቆራርጣል ወንድሜ እና አሁን ምን ታደርጋለህ መሰለህ ቤቲን አዝዤ እላለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ ሂድልኝ በእናትህ ቤቲን አዝዤልሃለሁ እንትን የለም እንዴ ደም የለም በደም ደመቅ አድርግልኝ እኔ በጉሬ ልታጠፋበት ነው ብራዘር እኔ አንተን እኔ አክሱምና ላሊበላን በወቅር ይሻለኛል ምንድነው መሰለህ ጀርባዬ ላይ ያለው ንቅሳት አይተሽዋል ሁለት ቆጣሪ መልሶ መብራት ልጅ ነው የተነቀስኩት አሁን በተወደደ እስኪ ሌላ ነገር ካለ እንትን ለዚህ ሞክርልሽ በቃ በደሪ እንትን ምት አጃታ ስቂ በክላሽ ሞክሩ ክላሽ የለሽም እኔ ሰውነት ምንም እኮ ስላልገባሽ ነው ባለፈው እዛ ጥፍሉ ቡንተ ስር ሁለቱ ሞቶ የተገኙት እኔ ነኝ የገደልኳቸው ጓደኛሞች አዎ እኔ ነኝ ደም ሸቶኛል ምግል ውስጥ ፈልጋለሁ እዛ ሰቆቃውን አታናግሪም እንደ ሄደሽ ወንድኩ ሰቆቃው ማለት ነው ሰቆቃው ታች ሰፈር ነው ምን እያለ ነው ኧረ አዲስ ገቢ ነው ዘግቶት የለ እንዴ ሟች ነው አዲስ ነው ይሄ እጅ ማለት ነው እቤት እንግዳ ሲመጣ ፍራሹ የጠጥበባቸው እኔ ጡንቻ ላይ ነው የሚያርፉት ይገርምሻል እና አቁላልቹን ልምጣ ነይስ ካባባ እዚህ ሰፈር ሰቆቃው ባላል እንዴ ያፈላ የትኛው ነው ቦስ የሚባል ኧረ አላውቅም በቃ ሂዳ ብራዘር እንዴ አባዬ እዚህ ሰፈር ነሽ እንዴ ብራዘር ሰቆቃው ይኸውና ሰፈር ነሽ ሰቆቃው የሚባለው የቱ ጋር ነው ያለው ላሸው ልፈትገው ፈልጊ ሰቆቃው የት ነው ያለው ልፈትገው አዎ እኔ ነኝ ሰቆቃው አንተ ነህ እንዴ እንደው ብታይ ጥሩ እታለች ቆንጅዬ እና ያ ሄደ ሰቆቃውን ስልክ የለው መሰለኝ አይቴል ኤስ24 ስልክ ኔትወርኩ አሪፍ ነው 256 ጂቢ በ16 ራም እናውራን ጀናጀነ ብላለች ከበሩም አሪፍ ነው ብላለች ስልክ ሰጣው ሄድ አሪፍ ነው ስልኩ አሪፍ ነው እና እንደዛ ስልኩ አሪፍ ነው አንተ ግን ምንም አሪፍ አይደለም በጥፊ ዛት ሁሌ የተመታ ቮይስ ምትልከው አጀለስ ፓርት 2 ከእንቅልፍ ቀሰቀሰቻት ሰሚ ዛሬ ደግሞ ምን አይነት ህልም እንዳየሁኝ ሽንት ቤት ቁጭ ህልም ነው ዛሬ ማይክል ጃክሰን ድመት እየጋለበ መጣ ከዛ እንዴ ምን አባት ሰራለ ይዱጣ ምናምን ነገር ብዬ ሳባረው ጊዜ ትሽ ሌባ ኡርኩስ ብሎ በሩን ድርግም አድርጎብኝ ወጣ ማለት ነው ከዛ ግርም ብሎ ሰውዬው ጤና የለውም እንዴ ብዬ ጎንበስ ስላለኝ የሆነሽ ቀጭኔ እግሬን አውራጣቴን ይዛ ልገነጥለው ልቀቂኝ እያልኩ የታገልኩኝ ከሷ ጋር ቀና ላለው የሆነች ወፍራም ሴትዮ እየተምዘገዘገች ጣሪያውን በስታ መጣ ላይ እርፍ አትልም መሰልሽ ከዛ እኔ ራሱ እየተምዘገዘግኩ ሽንት ቤት ጉድጓድ ውስጥ ወረድኩልሽ ከዛ ገብቼልሽ ወይኔ ተጨማለኩ ብዬ ቀና ብዬ ያለው እንዳለ ተሰብስበውልሻል ብታይ ጀስቲን ቢበር በይ ማርክ ዙገርበርግ ከዛ እንትና ደግሞ ፑቲን የራሻ ፕሬዝዳንት ደግሞ ጭራሽ የሆነች ቺምፓንዚ አቅፎ ቁጭ ብሎልሻል መሀላቸው ሞጣ ተቀምጧል ከዛ ምንድነው ምን እየሰራችሁ ነው ምናምን ብዬ ስጠይቃቸው ነይ ቁጭ በይ አንዴ የምናናግርሽ ነገር አለ ምናምን አላሉኝ ከዛ እሺ ብዬ ቁጭ ከማለቴ ብንን አልኩኝ ከእንቅልፌ ምንድነው ግን ፍሽልኝ እኮ እውነት ለመፍታት አይደለም ያሰረው ሰው ራሱ መጠናት አለበት እንዴት ነው ፑቲንና ማርክ ዙከርበርግ ከሞጣ ጋር የሚቀመጡት እንዴት አገናኝሻቸው ሳሎን እንግዳ እንደተቀመጠ ሳለ እየለፈለፍኩ ስገባ ማሰሚማ ቂጤ ላይ በጣም ምን አይነት መሸማቀቅ እንደሚደ ሲጀምር እናትሽን ለምንድነው ስለ ቂጥ መታማክሪያት ቀለለች ግርጣት ነው እንጂ ያልሽው ወደፊት ግን ስናገባ አስበሽው ግን መች ነው የምናገባው ጀመራችሁ ደግሞ እኔ እንኳን እየመረጥኩ እንጂ ፈላጊ አጥቼ በማህበር ነው እንደምታገቡት ብዙ ነው ሀብታም ካልሆነ አልፈልግም ብዬ እንጂ ወገኞች እኔ ደግሞ ረጅም ካልሆነ አልፈልግም ታይፕሽ ረጅም ነው ማለት ነው አሁን ያንቺስ የኔማ ቆንጆ ጠይም ረጅም የኔ ታይፕ ደግሞ ቆንጆ መለሉ ሲያዩት ብሉኝ የሚል ጌታ ሆይ በዛ ላይ ቀይ ማራኪ አቋሙ የሚያምር አብሶ ፓኩ
ሳቅ ሊኖር ይገባል። ዲምፕል ደግሞ ግድ ነው ወይ? ዲምፕልማ እኔም እወዳለሁ። አይ እንግዲህ ምን ነው ህልመኞች። ለመሆኑ ግን ቤታችሁ መስታወት አለ? አለን። አረ የላችሁም። ቢኖራችሁማ እንዲህ ባልሆናችሁ ነበር። ማለት የጦጣቂት የመሰላችሁ ሴቶች ደግሞ ታይፕ አውጥታችሁ መምረጥ ያማችሁ ከጉማሬ መለስ ያለውን ባልላችሁ። እሱን ተውት። ጉማሬ ራሱ እሺ ብሎ ቢጠጋችሁ አንድ ነገር ነው። ለምንድን ነው ሀቁን ስትነግራችሁ የምትመቷት? እናንተ እዚህ ታላቅነታችሁን እየተጠቀማችሁ ለእውነት የምትናገርን ልጅ ነው ድምጿን ለማጥፋት እየጣራችሁ ያላችሁ። ቆይ ግን ማንን ነው ቆመን እንጠብቀው? ቸከሷን ላስተዋውቅሽ እኮ ነው ዛሬ። ፍቅረኛ ያስክ እንዴ ወንድሜ? እና ታዲያ እኔ አንቺ ወንድም ምን ያንሰኛል? ሰምዬ ኧረ ምንም አያንስም። አስኪል ቀፍ ምንድነው የቀባሹ? ምንድነው እንዴ ሜሪ? ኧረ ባቆየው ምንድነው ሜሪዬ? እህቴን ታውቃለህ? ከማን ጋር ነበርክ? ከእህቴ ጋር ነው። አታስመስል። የማን የሴት ሽቶ ነው አንገት ላይ ያለው? ስለምን ሽቶ ነው የምታወሪ? እኔ ሲጀመር ከተፈጥሮዬም ያለ ሎሚ ማልቀባ ልጅ ምንድነው ሽቶ? ጭራሽ አንተም ሰው ነህ እኔ ላይ ቺት ታደርጋለህ። ለነገሩ አንተ ምን ታደርግ? እኔ ነኝ ጥፋተኛዋ። መጣላት ከፈለግሽ በቅቶኛል በይኝ። ለምን ሰበብ ታበዥብኛለሽ? ጭራሽ ሁለተኛ አጠገቤ እንዳትደርሰሽ አመዳም። ምን ሆናለች ሴትዮ ዛሬ? ለምንድን ነው አንቺ ነሽ አጣላሻቸው? ሰማይ ሁሌ እንዳጣላሽ በቃ። እንዴ ለሰብሩ ነው እንዴ? እንዴት ነው? ደብቂኝ። አንቺ ተንኮል አያልቅምና እኔ አብሬሽ ችግር ውስጥ አልዘፈቅም። እናትሽ ይሻሉ ደብቂኝ። ኧረ እኔ ሲጀመር ብር ላስገባ ወደ ባንክ ልሄድ ነው እና ደብቂኝ። አልደብቅሽም። ደብቂኝ። ሂጅ ወደ ይባርሰናል። እህትሽ ላይ ብሬን አታመጪም። ብርሽን አይደል የምፈልጊው? አዎ ብርሽን የምመልስበት አንድ ሀሳብ አለኝ። ምንድነው? ጣልፎ ጥሏት ነግሬሽ ነበር ሰራልሻለሁ ብዬ። ብትተባበሪያት ይሻል ነበር። አሁን ብርሽ ተሰረቀ። ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ቡና የማቆም ዘመቻ 4ኛ ቀናችን ከ4 ሰዓት ከ4 ደቂቃ ሆኖናል። እንግዲህ ዛሬ ጎመን ወጥ ነው የምንሰራው። ጎመን ለጤና ወረቀት እኮ ነው። ዳርዳሯን ቀንጠስ ቀንጠስ አድርገን ይኸው አለመጠጣቱ አጨልሏታል። አልነገርኳችሁም? ይሄ ደግሞ አጎቴ ነው። አበደች ልጅ። እንግዲህ ቡና የማቆም ዘመቻ ይቀጥላል። ሱስ ነቀለ ብላ ነው የምትሄደው ከላያችን ላይ። አይ ቡና አሁንማ እኮ ካልጠጣኸው ነው ቡና እኮ የሚያመረቅ ነው። ስትጠጣው ምናምን አይደለም። ኧረ እኔ ፍቅር በእናትሽ ራበኝ። ራበህ? ዳቦ ሸለኩ እንዴ መንገድ ላይ ዳቦ ስበላ ሰው ምን ይለኛል? አንቺ ደብቂው እንዴ። ምን ችግር አላት? በላም እንዴ ስለሰው ትጨነቃለህ እንዴ? አንቺ ያምሻል እንዴ? እንዴት ነው ሰው እያየኝ ዳቦ የምበላው መንገድ ላይ? ወንዶች ስትባሉ ደግሞ የምታፍሩበትን አምርጡ። ዝም በይ በእናትሽ። ሸንቼ መጣሁ። ሸንቼ መጣ መንገድ ላይ ምን ነው በየአደባባዩ መሽረጥ አድርገህ እየሸና ዳቦ አልበላም ስትል ትንሽ አታፍርም? ዳቦ መብላት ነው መሽና ነው የሚያሳፍረው። ሽንቴ የወንድና የሴት ግን የሚያሳፍረው ነገር መለያየቱ። ግን እኔ እዚህ ላይ ሳተኩር ካሌብ ዳቦን ወደ ሌላ ነገር ተርጉሞ ነው በቃ እንዴት ዳቦ መንገድ ላይ ይበላል ብሎ እኮ እያሰበ ያለው። ለምን እሱ ሁሉንም ነገር በቃ ሌላ ትርጉሙን ነው የሚወስደው። ዘመናዊ ማርዬ እሷ ዘመናዊ እሺ ዘመናዊ ማርዬ ህቤ ሳሳላት ዘጋጅ ማምበጌ ዘመናዊ ማርዬ ማንን ለማማለል ነው እንደዚህ? አንተ ልጅ የአእምሮ በሽተኛ ነህ እንዴ? በጧት ነው የምትነሺው ማለት ነው? ነገ 11 ሰዓት ተመልሼ እመጣለሁ። ቆይ ጠብቀኝ። ቆይ ምንድነው ችግር? ከኔ ምንድነው የምትፈልገው? እንድንተዋወቅ። ስለዚህ ስምሽን ንገሪ። ስሜንማ ነገርኩህ አይደል እንዴ? እኔ የምፈልገው ትክክለኛ ስምሽን ነው። በቃ አንተ ደስ ባለ ስም ጥራኝ። እዚህ እየመጣ ግን ፕሊስ አትረብሽኝ። በቃ ነገ 11 ሰዓት ላይ መጥቼ ኩኩሉ ስልሽ ትወጫለሽ። ማን ስለሆንክ ነው አንተ ቤቴ ድረስ እየመጣ የምትበጠብጠኝ? የሰፈሩ አዛዥ ስለሆንኩ። እሱ እኔን አይመለከተኝም። ሴት ናት ብቻዋን ናት ብለህ ነው አይደል እንደዚህ የምታስቸግረው? ኧረ እኔ ብቻሽን ባትሆኝም ስምሽን ከመጠየቅ ወደኋላ አልልም። በጣም ጥሩ አሳያለሁ። እሺ ሀብታም አባት አላት። አሁን ከሊልዬ ታድሪ ነው ሊልዬ ምናምን ራቅልህ ነው። ሁለተኛ ቀን ነው እንደማየው ደግሞ ምንም የተሳካል አይመስልም። እባክህ መጨረሻው እንደኛ መዋረድ ነው። እኔ ሲል አምላክ እኮ ነው። ኮለል ነው ማረጋችሁ ካተረፈን። ለማንኛውም ነገም ታስፈልጉኛላችሁ። ስንት ሰዓት?
11 ሰዓት። ኧረ ተው አንተ ለምን በላቸከስ እኛ ምን ነው ብለን ነው እንቅልፋችን ምና የዛሬው ሲገርመኝ ጭራሽ 11 ሰዓት በሉ ነው እንሂድ። ኮሚሽን እኮ አለው። ኧረ ተባበሩት በገንዘብ ኮሚሽኑን ብለን ግን እንዳይመስልሽ ኮሚሽን አለ ሲላቸው ተመልሰው ኮሚሽኑን ብለን እንዳይመስል እና ምኑን ነው። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ስለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት